የታገትከው ሰውዬ ደህና ነህ? እንዴት ነህ? ደህና ነህ? እንግዲህ ትላንትና ዳኒ አብርሃምን አግቶት በግድ ይዞት ሄዶት ነበረ እና ዛሬ ደግሞ እንግዲህ እንደምታዩት ከ3 ሰዓት በፊት ሪፖስት አድርገዋል ማለት ነው። ይሄ ጓደኛው ነው። ብዙ ጊዜ አብርሃም ገራጅ የሚወስደው መኪና ሲበላሽበት ምናምን የራሱን መኪናም ገራጅ የሚወስደው እዚህ ነው እና ሪፖስት አድርጓል ከ3 ሰዓት በፊት እንደምታዩት እንግዲህ። ስለዚህ የታመመው ሰው የታገተው መተት የተደረገበት ሰውዬ ቪዲዮን አየ። ከዛ በኋላ ሪፖስት አደረገዋል። ኧረ እባክህ ጠፍተሃል እንዴ ወንድማችን? አልጠፋም። አንተ ፈታ ብለህ ሶፋ ላይ ዘና ብለህ ቁጭ ብለህ ነው የቪዲዮ አይተ ሪፖስት ያደረግከው። ገባ አይደለ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ አብርሃም ትላንትና እንደምታውቁት ታግቷል። የታገተ ደግሞ አብርሃም በግድ ነው እንግዲህ ይዞት የሄዱት አታሎት። ስለዚህ በጣም የተመቻቸ ቦታ ነው ያለው ማለት ነው። ዛሬ ደግሞ ታያላችሁ ከኤርሜላ ጋር ካልመጣች ልጅ ምን አለችኝ በሉ። ዳኒ ኤርሜላ ቤት ይዞት ካልሄደ ምን አለችኝ እቺ ወረኛ የሆነች ልጅ በሉኝ። ያኔ ወረኛ በሉኝ ማለት ነው፣ ከዋሻው ማለት ነው። እና ብዙ ጊዜ እኔ ነግራችሁ ያልሆነው ነገር ሲጠይቁኝ፣ ስለዚህ ዛሬም ደግሞ እንደዛ ነው የሚመጡት። ዳኒ ደግሞ አብርሃምን አግኝቶት ወደ ቡዜ ቤት ይዞት አይሄድም። ለማሽቃበጥ አሽቃባጭ የሆነ ሰውዬ እድሜ ልኩን እያሽቃበጠ የሚል ሰውዬ ዳኒን አየሆነ አላውቅም። እና ዛሬ ደግሞ ሄርሜላ ጋር ነው ይዞት የሚሄደው እንጂ ቡዜ ጋር አይደለም፣ ዴቭም ጋር አይደለም። ምክንያቱም ማሽቃበጥ ደስ ይለዋል። በቃ ሄርሜላም የሆነ ነገር ትሰጠዋለች መሰለኝ ለእሷ በተለይ ያሽቃብጣል። ሄርሜላ ብዙ